ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። ምሳሌ ድራማ ተወዳጅ ሆነውን ይዘንላችሁ ቀርበናል። ቪዲዮውን እስከ መጨረሻው አዳምጣችሁ አስተያየታችሁን በኮሜንት አስቀምጡልን። መድብል እንግዲህ እችን ቅድስትዬን ይጠራና ይዛለታ ሞገስ የብሩክ ዝክ ቤት ምንድን ነበረ ማታ ምናምን ብሎ እንግዲህ ይጠይቃታል። ቤቱን እንድነበር ያገኘሽው ሲላትም ይሄን መኝታ ክፍሉን ገርበብ ብሎ ነው ያገኘሁት በማለትም ቅድስትዬ ለመድብል ትነግረዋለች። መድብልም ከዚህ ከቤት እንዳትወጡም ምሳሌም ደግሞ ትምህርት ቤት እንዳትሄድ አንቺም ራስሽን ጠብቂ አደራሽን፣ ምሳሌ ማንም ሰው የላትም በማለትም ለቅድስትዬ ነግራታል። ቅድስትዬ ምንድነው የተፈጠረው መድብል ለምንድነው የማትነግረኝ ስትለው በቃ እንደነገርኩሽ ነው ሁሉንም ነገር እንደነገርኩሽ አድርጌ አደራ ቅድስትዬ፣ ምሳሌን አደራ ማንም ሰው የላትም በማለትም እንግዲህ እያስጠነቀቃት ነው። ቅድስትዬም መድብልን እንግዲህ እየተከታተለች ለምንድን የተፈጠረውን የማትነግረኝ? ቆይ አንተ እንኳን ለምንድን የማትረጋጋው ስትለውም ነገርኩሽ እኮ ቅድስትዬ በቃ እንደነገርኩሽ ነው ምሳሌን አደራ ላልመለስም እችላለሁኝ ይላታል ማለት ነው። እንግዲህ ከዚህ በላይ ምንም ነገር የምነግርሽ ነገር የለኝም ይላታል። ከዛ በፊት እንግዲህ የሆነ ነገር እዚህ ቤት ያገኘሽው ነገር የለም ወይ ሲላት የሆነ ቲሸርት አገኝቻለሁ ብላለች። በባለፈው እንግዲህ እንደተመለከት ነው ነጭ ቲሸርት እንግዲህ እንዲም የነካው ተመልክተን ነበረ እና እሱም እንግዲህ ይቺ ምሳሌ ትመጣና እኔ ወደ ውጭ ሀገር ልሄድ ስር ነስሮኛል ነበረ እንደዛ ምናምን ይሉና እንግዲህ በዛ ደምድመውት ነበረ እና ቲሸርት አለ ቲሸርት አገኝቻለሁ ብላ ላምጣልህ እንደ ስትለው ሲያምጪ ውስጥን ሲላት እንግዲህ መለስ ስትልና ወይቶ በቃ ምሳሌ ነች ንስር የነሰራት መሰለኝ በቃ ተወትሏለች። እሱም እንግዲህ እሺ በቃ ይልና ጉዞውን እንግዲህ ይቀጥላል። መድብል እንግዲህ ከሞገስ ጋር ተገናኝተው ነበርና ሞገስ ለምንድን ነው እንደዚህ የምትፈራው? ለምንድን ነው ጠንከር የማትለው? እስተመቼ ነው ዝናን የምትፈራው? ለምንድን ነው ጠንከር ብለክ እኔንስ የማታግዘኝ እያለው ነበረ። እናም እንደዛ ሲለው እንግዲህ ምንድን ነው የሚለው ስለ ምንድን ነው ያገኘው ነገር አዲስ ነገር አለ እንዴ ይለዋል። አዎ አዲስ ነገር ያገኘሁት ነገር አለ፣ በዛ ላይም ደግሞ ኤፍራታ አንዳንድ ነገሮችን መረጃ ሰጥታኛለች በማለትም ይነግረዋል። ሞገስም እኛ በሰጠህን ነገር ነው ወይስ በራሴ የደረስክበት እርግጠኛ ሆንክበት ነገር አለ ሲለው በራሴ እርግጠኛ ሆኜ የደረስኩበት ነገር አለ ይላል። እሱም እንግዲህ ያው በባለፈው እንደተመለከት ነው ብሩኬ እንግዲህ ልጁን ለማሳከም እዳ ውስጥ እንደገባ ነው። እናም እሱን እንግዲህ ይነግረዋል። እንደዛ አጣርቼ ነበረ እንደዛ አገኘቼበታለሁኝ አይበለውና ከሱም የባሰ ከዝና የባሰ መጥፎ ሰዎች አሉ በማለትም እንግዲህ ለሞገስ ይነግረዋል ማለት ነው። ሞገስም እንግዲህ አሁን ላይ ጎበዝና ጀግና እየሆነ ነው፣ ወንድሜን መፈለግ አለብኝ እያለ እንግዲህ ከመድብል ጎን ለመቆም ሞክሯል ማለት ነው። ኤፍራታ ደግሞ ለማህሌት እንግዲህ ምን ትላታለች? ነገርሽው እንዴ ለዝና ያንን ያልኩሽን ትላታለች። ምኑን ስትላት ስለ መድብል ትላታለች። አዎ ስለ መድብል ነገርሽው እንዴ እንዴት ምናምን ብለሽ ስትላት አይ አልነገርኩትም፣ ቆይናና ትንሽ ገንዘብ ልቀበለው ፈልጊያለሁ ትላለች። ጎበዝ አሁን ብልጥ እየሆንሽ ነው፣ ምንም ነገር ቢሆንም እንደዚህ ነው አቀባይ ያለኝ ወሬ እያልሽ ገንዘብ ተቀበዩ ትላታለች። አወድ ከእንግዲህ በኋላማ ዝም ብዬ መረጃ አሳልፌ አልሰጠውም፣ ምክንያቱም መተዳደሪያ እሱ ነው እያለችም ትነግራታለች። አግቢው ብልሽም እምቢ ብለሻል፣ እንደዚህ እያልሽ እንግዲህ ብር ተቀበዩ እንጂ ትላታለች ኤፍራታ። ባክሽን እሱ ለጠብ ሲሆን ነው እንጂ ስሜቱ የሚነሳሳው አልጋ ላይማ በጣም የሞተ ነው ትላታለች ማለት ነው። እና እንደዛ ስትላት ኤፍራታ እንግዲህ እኔ ግን ስጠረጥረው ስልብ ነገር እንዳይሆን ትላታለች። እኔም እሱን እየጠረጠርኩኝ ነው እንደና ታዲያ ኋላች ሉላ ራሱ እኮ እንደዛ ብላ ትታው የሄደችው አይንህን ላፈር ብላ ትታው የሄደችው እንግዲህ በደህናው አይደለም። ይገርማል። ግን እኛ ሴቶች ግን በጣም ከምንገርም ነው እንግዲህ ነገሮችን በየት እንደምናጠመዘዛቸው አናቅም። ማለት አንድ ሰው እንግዲህ አሁን ስልብ ያለችበት ምክንያት እንግዲህ ከኤፍራታ ጋር ለምን አብሮ አላደረም ለምንድን ሲባል ነው ለምንድን ሉላን ብቻ አለ በሚለው ነው። እናም ኤፍራታ ምን ትላለች? ልጅም አልወለዱም ትላታለች። ወይ ልጅ እንኳን አይፈልግም ትላለች ማህሌት። ለምንድን ነው ልጅ የማይፈልገው?
እኔ እንጃ እንደሱ ብቻውን ኖሮ ብቻውን መሞት ነው መሰለኝ የሚፈልገው ትላት። ማህሌትም እንግዲህ እንደዛ ነው ትላለች። እና እንደዛ እንግዲህ ስትል ታዲያ ኋላ ያንን ሁሉ ሀብትና ንብረት ሉላማ ትታው የሄደችው እንደዚህ በጤናው ነው እንዴ እያለችም እንግዲህ ታወራታለች። ዳጣዬ ደግሞ እንግዲህ ወደ እነ ብሩኬ ቤት ሄዳለች እና ከቅድስትዬ ጋር ተቀምጠው እያወሩ ነበረ። እሱም ምንድን ነው እንግዲህ ዳጣዬ ግን ቤተሰቦችሽን ካገኘሽ በኋላ በጣም አምሮብሻል ትላታለች ቅድስትዬ ማለት ነው። ቀላል አምሮብኛል በጣም እኮ ነው። እዛ ቤት እኮ መብላት ነው መቼም። ዳጣዬ እንግዲህ ያው የሆዷ ነገር የታወቀ ነው እና እንደዛ ስትል እንግዲህ በእንግዲህን ፈጣሪሽን አመስግኜ ትላታለች ቅድስትዬ ማለት ነው። ቀላል አመሰግናለሁ። ወይኔ ግን ቤተሰብ በጣም ነው ደስ የሚለው። ብቸኝነት ግን እያለችም እንግዲህ የብቸኝነት ቀኗን እንግዲህ እየረገመች ትገኛለች። እኔ ምልሽ መድብል አይመጣም እንዴት ትላለች። እንግዲህ በዚሁ አጋጣሚ መድብል ወደ ውጭ ወጥቷል እባክሽን፣ እኔ ራሱ የሆነ ነገር እንትን እያለ ነው ላልመለስም እችላለሁኝ። ቅድቺ ምሳሌንም እንግዲህ ወደ ትምህርት ቤት እንዳትሄድ ምናምን ብሎኛል ትላታለች። እንዴ እኔ ያልሰማሁት የተፈጠረ ነገር አለ እንዴ ስትል እንደዛ ነገር መሰለ። ቆይ እኔ መቼ ነው ድግስ ላይ የሚደርሰው ሁሌ ድብድብ ላይ እያለችም እንግዲህ ዳጣዬ ለቅድስትዬ ትነግራታለች ማለት ነው። እና ይህንን እንግዲህን እያወሩ እያለ ምሳሌ ትመጣለች። ምሳሌ እንግዲህን እየረጠች እንግዲህን እየመጣች እያለ ዳጣዬ አጀሬት አንቺ አባትሽ እዚህ ጠፍቶ አንቺ እዚህ ክንትንት ያለሽ ትላታለች። ቅድስትዬ በዚህ ጊዜ በጣም ድንግጥ አለች ማለት ነው። ምክንያቱም ያው ምሳሌ አባቷ ውጭ ሀገር እንደሄደ ዕቃ ረስቶ እንደመጣ ተነግሯት ነው እንግዲህ አሁን ላይ ጋብ ብላ ምግብም እየበላችላት ያለችው። በፊት እንግዲህ አባቴ ይኬዶ ነው አባቴ ገውሰጅ እያለች ቅድስትዬን እንግዲህ እያስቸገረቻት ተመልክተናል። እና ዳጣዬ እንግዲህ ነገሩን ነገር ላይ መቀየስ ጎበዝ ነች እና ቀይስ ታደርግና ነገሩን አይገርምም። ይሄ ብሩክ እኮ ነው የሄደበትን ሳይነግረን ሄዶ አሁን እኮ ነች እኮ ቅድስትዬ የምትነግረኝ ለካ እሱ ሊዝናና ኖሯል ሄደው ትላታለች። ምሳሌ በዚህ ጊዜ ሊዝናና አይደለም የሄደው ዕቃ ረስቶ ነው የሄደው ትላታለች። እና ይህንን ይባባሉና እንግዲህን ቅድስትዬ ምሳሌም እንግዲህ ትነሳና ወደ ክፍሏ ትሄዳለች ማለት ነው። እና ወደ ክፍሏ እየሄደች እያለ እንግዲህን ምሳሌ እቺ ቅድስትዬና ዳጣ እንግዲህን ሳሎን ተቀምጠው ነበር እና ሳሎን ተቀምጠው እኔ ምልሽ ትላታለች የዛለታ ወርቁን አልገጨሽም እንዳላለች ወይኔ ዳጣ የተረገመች። እና እንደዛ ስትል መሳች መሀሌት ቅድስትዬ እንግዲህን እና ታዲያ አንዱስ የሚያንገበግበኝ ነገር እሱ አይደል እንዳለች ምኑ ስላልሰጠሽው አለቻት። አወዳ አለች። ግን አንቺ ለምንድን ነው ያልሰጠሽው ብሩክን የመሰለ ባል አግኝተሽ ትላታለች። እንዲሁን እኮ ፈራሁኝ የሆነ አንዳች ነገር እንትን አለና ወደዛ ገፍትሬው ነው ሄድኩት እሱም ደግሞ አልታገለኝም ትላታለች። እንዴ ገፍትረሽው ይሄሽ ለምንድን ነው እሱ የሚታገለሽ ትላታለች። እና እንደዛ ስትላትም እንግዲህን በቃ ለመድብል ግጭው ስትላት እንግዲህን እኔ ቁም ነገር እያወራሁሽ አንቺ ትቀልጃለሽ እንዴ ትላለች። እንዴ ምን ቀልድ ነው ከምሬ እኮ ነው ምን ችግር አለው ግጩ ምናምን ትላታለች። ከዛ ቅድስትዬ እንግዲህ ትናደድና ትራስ አንስታ ተወራውረባታለች ማለት ነው። እና እንግዲህም በጫማ ጥፊ እያለቻት ቅመምዬ ረፊታይ ምናምን እያለች እንዳጣዬ ተመልክተናታል ማለት ነው። ምን ችግር አለው ቅመምዬ ከምሬ እኮ ነው ትላታለች መለስ ትልና ወንች ልጅ ትልና እንግዲህን በጫማ ወርወራ እንግዲህን ስትመታት እንመለከታለን። ቅድስትዬም እንግዲህ የዳጣ ወሬ በጣም ስለገረማት ወይች ልጅ ጭራሽ ለመድብል ስጭው ትለኛለች እንደ እያለችም ለብቻዋ እያወራች ነበረኛል። እኔ ራሱ በጣም ነው የገረመኝ። ወይኔ ዳጣ አሁን ላይ መድብልና ሞገስም እንግዲህን መሀሌትን ለመያዝ እንትን እያሉ ነው እና እዚች ኤፍራታ ጋር እንግዲህ እንደውለን እንዴት ነው ትረዳናለች ብሎ መድብልም ሲጠይቀው አይ በጭራሽ ሸንን እንኳን ልታደርግ አትችልም ወይ ቢያንስ እንግዲህ ያለችበትን ቦታ ልትነግረን ትችላለች በማለትም ይመልስለታል ማለት ነው። እናም ኤፍራታም እንግዲህ ለኤፍራታ እንግዲህ መድብል ይደውልላትና መሀሌት የት እንዳለች ይጠይቃታል። እሱም እንግዲህ ከዝና ጋር ነው ያለችው ሌሊትም አትሆንም ትላለች ማለት ነው። ማለት እዚህ ጋር እንግዲህ እሷ የሆነ መረጃ እየደበቀች ነው። መሀሌት እንግዲህ የሄደች ያለችው የክስ የመጥሪያ የፍርድ ቤት መጥሪያ ወረቀት ለነ ቅድስትዬ ልትሰጥ ነበረ እየሄደች ያለችው። እሷ ግን እንትኑን ደብቃ ከዚህ ከዝና ጋር ነው የምትሆነው ሌሊትም አትሆንም እርግጠኛ ነች ሲላት
አዎ ምን ነው አይታታል እንዴ አለች። ከዛ አይ እንኳን አላየኋትም ይኸውልህ ትላለች መለስ ስትልና እህቴን ግን እንደ ወንድምህ ልትጎዳ ፈልገህ ተሆነ ስትለው ወንድም እህትሽን አልጎዳትም እንደውም እሷ ነች የጎዳችው ይላታል መድብልም። አይ እሱን እንኳን ተው ትላይላታል ማለት ነው። ኤፍራታ እንግዲህ ወደ እነ ቅድስት እየሄደች እያለ ዝና ይደውልላታል። ዝና እንግዲህ የት ነሽ ይላታል። ወደ እነ ቅድስት ወደ እነ ብሩክ ቤት እየሄድኩ ነው የፍርድ ቤት መጥሪያ ልሰጥ ስትለው ምን አባሽ ልትሰሪ ነው የምትሄጂው? አሁን ነው ቶሎ እኔ ጋር የሆነ የማናገርሽ ነገር አለ እና ታዲያ ሰጥቼ ቤት ስመለስ አንገናኝም? ለምንድን ፈልገህ ነው ትለዋለች። እዛ እንደዛ ችግር አለ እንደ ስትለው እኔና አንቺን ያገናኘን ችግር ነው አሁንም የሚያገናኘን ችግር ነው እንጂ እና እኔ ታዲያ ኋላ ሌላ ሚስት አይደለሽ እናቴ አይደለሽ እህቴ አይደለሽ ለምን ፈልግሻለሁ? ስለዚህ ወረቀቱን በኋላ ትሰጪዋለሽ ነይ ቶሎ እኔ ጋር ይላታል። እሷም እንግዲህ እሺ ትለዋለች። እና ሩቅ ነው ደግሞ ያለበት የፈረስ ትከፍልልኛለህ ክንስት ነው በአህያ ከሆነ ከፍልልሻለሁ ስትፈልጊ በእግርሽ ነይ ቶሎ አሁን ፈጠን ብለሽ ነይ ቶሎ ተለመደው ቦታ ይላታል። ማህሌትም እሺ ትልና እንግዲህ ተመልሳ ወደ ዝና ጋር ትሄዳለች። ዝና እንግዲህ መጥፎ ነገር ነው ያው የሚነግራት እሷም ደግሞ እሺ ከማለት ወደ ኋላ አትልም። እዛ እንግዲህ ትሄድና ለምን አትገሊያትም ቅድስትዬን ይችን ምሳሌን ይላታል። እና ምሳሌ ለምን አትገሊያትም ምናምን ሲላት እሷም እሷ እንግዲህ ምን የምጠቀመው ነገር አለ ስትለው እንግዲህ ምክንያቱም እሷ ሞተች ማለት በዛ ላይ ደግሞ ብሩክ የለም ስለዚህ ቤቱን በነፃ አገኘሽው ማለት ነው ለምንድን ነው የማታስቢው ይላታል። እሷም እንግዲህ እሺ በቃ አንተ የምትለኝም በሙሉ አደርጋለሁኝ አለች። ጅል ነች ግን አንዳንዴ ማለት ነው እንዴት እንደምታናድደኝ። ከዛ እንግዲህ እሺ ትለዋለች። ለዚህ እኮ ነው እኔ ከአንቺ ጋር አብሬ የምሰራው ይላታል እሱም ማለት ነው። እና እሺ በቃ ይባባላሉ። እንግዲህ እሷን ለመግደል እንግዲህ ተስማምታ ትመጣለች። ኤፍራታ ጋር እንግዲህ ትመጣና ትነግራታለች ማለት ያው ምሳሌን ስለ መግደል አልተናገረችም። ብሩክ እኮ ይሄ ዝና እኮ አንቺ በጣም ስማርት ነሽ ብቻ እንደዛ ነገር ብሎ አለኝ ሲላትም ወዶኛል መሰለኛል አለችም። ይህ እንግዲህ ንጭ ኤፍራታ እንግዲህ ምን ትላታለች? እሱ የሚፈልገውን አድርገሽለታል ማለት ነው ትላታለች። ተይ እባክሽ ስለወደደኝ ነው እንጂ ትላለች። እና እንደዛ ይባባላሉ። እንግዲህ የምነግርሽ ነገር አለ ሌላም ጉድ አለ ስለዚህ ካብረሽ ተይሽ ነው ትላታለች። ይችኛዋም እንግዲህ የወሬ ጥመት ስላለባት እሺ ትላትና ያው በእርግጥም እሷ ብር እንግዲህ ከመድብል ጋር ስለተደራደሩ ነው እሺ ትልና እንግዲህ ከዚህ ከማህሌት ጋር ወደነ ብሩክ ቤት እንግዲህ ለመሄድ ያመራሉ። እነሱም እንግዲህ እነ መድብልና ደግሞ መድብልና ደግሞ ይሄ እነ ሞገስ እየተከታተሏቸው ነበረ። መድብል እንግዲህ እኔ እዚሁ ነው የምሆነው መሀሌት ስትወጣ እሷን ተከታትዬ መያዝ አለብኝ ይባባላሉ። ሞገስና እንግዲህ እንዳጣይ ምሳ ለመብላት እየሄዱ እያለ እነሱ ፊት ለፊታቸው ይገናኛሉ። ለመድብል ይደውሉለትና እንግዲህ እዚህ ናቸው እነ ኤፍራታ ስለዚህ ቶሎ ብለክና ቶሎ ይላሉ። ኤፍራታ ጋር እንግዲህ ይደውልላትና መድብል ያው ግን አለፍ እያልኩኝ ነው እንግዲህ እንትን ያልኩኝ ያለሁት መድብል ይደውልና ከማህሌት ይለያታል ማለት ነው። ማህሌትም እንግዲህ ቀጥ ብላ ወደ እነሱ ቤት ሄዳለች። እንግዲህ በቀጣይ ምን የሚፈጠር ይመስላችኋል? ቀጣይ ይዘንላችሁ እስከምንቀርብ ባይ ባይ።